ሙስጠፋ ሀቢብ ነው። ይህን ወንድም የማያውቅ እዚህ ውስጥ ያለ አይመስለኝም። ስለዚህ ወደ ማስተዋወቅ አንገባም። የማያውቅ ሰው ካለ ለራሱ ማዘን አለበት። ኢንሻአላህ በኋላ ይደውልና መሐመድ በድሩ በደንብ ያስተዋውቀዋል። ማታውቁ ካላችሁ ሊታዘንላችሁ ይገባል። የዛሬ ፕሮግራማችን ቶፒክ ለውጥን በሂደት የሚል ነው። ዛሬ ጠዋት የኡስታዝ አህመድ የወንድም አህመድ ሰሞኑ ሚንበር ቲቪ ያዘጋጀው ፕሮግራም ላይ የነበረን ፕሮግራም እያዳመጥኩ ነበር እና ይገርማል። እኔ ከወንድም አህመድ ከእውቀቱ በላይ የሚገርመኝ ድፍረቱ ነው። ወላሂ በጣም የሚገርመኝ ድፍረት ነው። አህመድ አላህ ይጠብቅህ፣ አላህ ያቆይህ። ብዙዎቻችን ያልተረዳ ነው ወይም ደግሞ የምንፈራውን ነገር ፊት ለፊት ነው ሪያሊቲውን። በቃ እስልምና ይሄ ነው እና ያልተረዳነውን ነገር በብዙ መልኩ እንድናይ እያደረከን ያለኸው። አላህ ቢጤህን ያብዛልን ነው የምንለው፣ አላህን የምንለምነው። ኢንሻአላህ በዛሬው ፕሮግራም ብዙ ነገር እንጠቀማለን ብለን ተስፋ እናደርጋለን። ለውጥ ምንድነው፣ በለውጥ እንዴት ነው መምጣት ያለበት የሚለውን ኢንሻአላህ በደንብ እንማራለን። የአንድ ሰዓት ፕሮግራም ነው። ከዚህ ውስጥ የመጀመሪያዎቹ 45 ደቂቃዎች ሌክቸሩን እንሰማና ከዛ በኋላ አንገብጋቢ በዛሬው ቶፒክ በሚናገረው ነገር ላይ ከሰማነው ካደመጥነው ላይ ያልገባን ወይም መጠየቅ ያለብን አስቸኳይ ነገር ካለ እንጠይቃለን። መጨረሻ ላይም ኮመንት ማድረግ የሚፈልግ ሰው ካለ አንዳንድ ደቂቃ እየሰጠን በእኛ በኩል ያለውም ይሰማል። አሁን በቀጥታ ወደ ፕሮግራሙ ብንገባ ይሻላል። የአንድ ሰዓት ፕሮግራም ኦልሬዲ ተሸራርፏል እና ወንድም አህመድ ቀጥል። ጀዛከላሁ ኸይረን። ወንድም አህመድ ገብቷል፣ ግን እየሰማን አይደለም መሰለኝ። መሐመድ በድሩ እስኪ ትንሽ እንየው። ሜቢ ወይ የማይክ ኢሹ አጋጥሞት ሊሆን ይችላል። ኢንሻአላህ ኮንታክት አድርገዋለሁ በጀርባ ፕሊዝ። እዚህ ውስጥ ካለን ወንድምና እህቶች ዛሬ በሚንበር ዩቲዩብ እንትን ላይ የተለቀቀው መጨረሻ የተናገረውን ፕሮግራም ያዳመጣል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አህመድ ቀጥል፣ አንተን እየጠበቅን ነበረ። በእኛ በኩል ያለውን ጨርሰናል። ያንተ ነው መድረኩ። ብቅ ብሎ ነበር መልሶ ሄደ። خير السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته أستاذ. እንዴት ናችሁ? አልሐምዱሊላህ አማን ነው። እንዴት ናችሁ? ረመዳን እንዴት ነው? ጀምር ያን ጀምር። ተዘጋጅተናል ለለውጥ ኢንሻአላህ። طيب بسم الله الرحمن الرحيم. يا رب العالمين والصلاة والسلام على رسول الله صلى الله عليه وسلم. እንግዲህ ተደሩጅ ጋር ተያይዞ ያለው ሀሳብ ወይም ደግሞ በኢስላም ለውጥ በሂደት ነው የሚካሄደው የሚለው ሀሳብ ሁለት ክንፍ አለው እና እነሱን ፓርቶች እናያለን። የዚህም መልእክቱ ዋና መነሻ የሚሆነው ነው። እና ሐዲሱ ላይ ምንድን ነው አይሻ ያስተላለፈችው? መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም እስላምም ወህዩም የሀሳብ ክፍሉን ጀነትና ጀሀነምን የሚመለከት
ሀሳባቸውን ኢማናቸውን እንደገነባና ከዛ በኋላ ህግጋቶቹ እንደመጡ ይህ ህግጋት ደግሞ ቀደም ብሎ መጥቶ ቢሆን ኖሮ ማንም ለመቀበልም ለመፈጸምም ቸግረው እንደነበረ ትገልጻለች። እና በኢስላም ሂደት ውስጥ ሁለት ነገሮች አሉ። አንደኛው የአስተሳሰብ አብዮት ነው። ሁለተኛ ደግሞ የህግና የተግባር ደግሞ ተደሩጅ ነው። ቀስ እያለ በጣም ረጅም ጊዜ ወስዶ በሂደት የሚሆን ነገር ነው እና ሁሉም ዑለሞች የዚህ ቅደም ተከተልና የዚህም ሁለቱ የተለያዩ ባህሪያቶችን ያብራራሉ። ለምሳሌ ዶክተር መሐመድ አማራ ምን ይላሉ? አልኢስላሙ ሰውረቱን ፊል ፊክሪ ወተደሩጁን ፊ ተግይር። ኢስላም በአጠቃላይ በሀሳብ ደረጃ የሚመጡ ነገሮችን በአብዮት መልክ ነው የሚያካሂደው። ያም ማለት ምንድነው? ሰዎች ለረጅም ዓመት ይዘውት የነበሩት ሀሳብ፣ የኖሩበትን ሀሳብ፣ ያመኑትን ሀሳብ በአብዮት መልክ ነው እንዲለውጡ የሚያደርጋቸው። ስለዚህ ቅድሚያ የሚሰጠውም ነገር በአብዮት መልክ የሚካሄደውም ነገር የሀሳቡ ዓለም ነው። ይሄ በጣም በረጅሙ ጊዜ ተሰጥቶት ቅድሚያም ተሰጥቶት መሰራት ያለበት ጉዳይ ነው። ቁርአንን ሙሉ ብናየው አሁን ይሰማል ይሰማል፣ ግን ክሊር አይደለም። እንደሌላ ጊዜ ምናልባት ቀጥታ በስልክ ነው እየተጠቀምክ ያለው ወይስ ኤርፓድ እየተጠቀምክ ነው? ኢንሻአላህ ምናልባት መንገድ ላይ ስለሆንኩ ነው። 5-10 ደቂቃ በኋላ ይስተካከላል። ኢንሻአላህ መርሐባ። አሁን ይሰማናል፣ ግን እንደሌላ ጊዜው ክሊር አይደለም ለማለት ነው። ኦኬ። ስለዚህ ይሄ የሀሳብ ክፍሉ በጣም ትኩረት ተሰጥቶት የሚሰራ ረጅም ጊዜ የሚሰጠው ግን ለውጡ ግን በጣም በፍጥነት መሆን ያለበት ነው። ሀሳብ ዛሬ ተሰምቶ ዛሬውን መለወጥ ይቻላል። ሌሎች ነገሮች፣ ህግጋቶቹ፣ ሐራም ሐላሎቹ፣ ባህሎቹን መቀየር፣ ኑሮን መቀየር፣ የተቀመጠውን ሀሳብ ወደ ህይወት መቀየር ደግሞ ተድሪጅ ነው። በጣም ቀስ ተብሎ በሪፍቅና በጊዜ ሰጥቶ ነው የሚካሄደው እና በዘመናችን ከተፈጠረው ቀውስ ውስጥ አንዱ የሀሳብ ክፍሉ ሙሉ ለሙሉ ተትቶ በሐራምና ሐላል እሳቤዎች፣ በፈትዋ እሳቤዎች የተጠመድንበት መሆኑ እና ይሄ ሂደት ከቁርአን አስተምህሮም ከኢስላም አስተምህሮም ከሁለቶችም ትንታኔና ሀሳብ ያፈነገጠ ወይም የወጣ ነው። ለዚህም ነው በህይወት ውስጥ ለውጥ ማምጣት ያልተቻለ። ሼክ አሊ ጠንጣዊ ምን ይላሉ? አልኢማኑ ዩዝረዑ ቀብለ አን ቱሕሰብ አልአሕካም። በማህበረሰቡ ውስጥ በመጀመሪያ የኢማን ጉዳይ፣ የሀሳብ ጉዳይ፣ የአስተሳሰብ ጉዳይ ነው እንዲበቅል የሚደረገው። ከዛ በኋላ ህግጋቶች ማለት የኢማን ፍሬዎች ናቸው። ይህንን ከገለበት ነው ማህበረሰብ ውስጥ ቀውስ ነው የሚፈጥረው። ምክንያቱም ሰዎች ትዕዛዝን መፈጸም፣ ክልከላን መተው የሚችሉበት አቅም የሚገነባው የአስተሳሰብ ዓለሙ በመስተካከልና ኢማን በመስረጽ ነው። ይሄኛው ጉዳይ በአግባቡ ሳይሰራ የህግና የህግጋት በዛ ሀሳብ ውስጥ የመጠመድ ጉዳይ በፈትዋ የሰከረ ትውልድ ይፈጥራል ማለት ነው። እዛ ውስጥም ጣዕሙ የለም፣ የመተግበር አቅሙ የለም። የሚተገበረው ነገር ደግሞ ማዕናና ትርጉምም አይኖርም። ይህንን በቁርአን ማስተምሮ በሐዲስም በዑለማዎች ትንታኔ የተወገዘ ሂደት ነው። ምን ይላሉ ሼክ ኢማም አልባቅላኒ? ኑዙሉ ልቁርአኒ ሙፈረቀን ኢዕጃዙን ፊ ቢናኢ ልኡማ። ቁርአን ቀስ ቀስ እያለ መውረዱ
ማህበረሰብን በመገንባት ሂደት ውስጥ የሰራውን ተአምር የገለጸበት ነው። ስለዚህ ይሄ ቀስ እያሉ ቅደም ተከተሉን ጠብቆ መጓዝ አንድ የቁርአን መንሃጅ ነው። ህግን አስቀድመን ኢማንና አስተሳሰብ ዓለም ማስተካከሉን ደግሞ ዘንግተን የምንጓዘው ነገር መንሃጅ በግልባጩ የወሰድነው ነገር ነው ማለት ነው። ዶክተር ጣሃ ጃቢር አልአልዋኒ ደግሞ ምን ይላሉ? መንሃጁ ተደሩጂ ضرورة لفهم مقاصد الشريعة በተግባር ህይወት ውስጥ በሐራም በሐላል ውስጥ ቀስ እያሉ በተደሩጅ ማድረግ የሸሪዓን ዓላማ ከመረዳትና ከማሳካት አንጻር በጣም ወሳኝ ነገር ነው ይላሉ። ስለዚህ ተደሩጅ ቀስ ማለት ቅደም ተከተልንም ማለት ነው። ስለዚህ ኢማንና ሐሳብን ማስቀደም ከህግና ከሐራም ሐላል በፊት የቅደም ተከተልና የተደሩጅ አንዱ ክፍል ነው። الشيخ سيد قطب من يلالو إن العقيدة تولد ثورة في الضمير ثم تتحول إلى نظام يسير رويدا በመጀመሪያ ደረጃ ይሄ ስለ አላህ ያለን እምነት፣ ስለ መላኢካ፣ ስለ ኩቱቦች፣ ስለ ሩሱሎች ያለን ምልከታ፣ ኢማንያት የሆኑ ጉዳዮች በውስጣችን አብዮት ይፈጥራሉ። መፍረስ ያለባቸው ነገሮችን አፍርሰው መገንባት ያለባቸውን ነገር በመገንባት የተስተካከለ ማንነትን ይፈጥራሉ። ከዛ በኋላ የሀሳብ ሂደት ነው። በተጨባጭ ህይወት ውስጥ ግን በጣም ቀስ እያለ ቅርጽ እየያዘ አመለካከቱን ሀሳቡን የሚመስል ዓለም እየፈጠረ የሚሄደው። በመጀመሪያ ደረጃ የአስተሳሰብ ዓለሙ ሳይሰራ የምድር ዓለሙ ወይም ደግሞ ስጋው ዓለም የሀሳብ መገለጫ የሆነው ዓለም መስራት አይቻልም። በተለይ ይህንን የገለበጥንበት ተጨባጭ በጣም ብዙ ነገር ነው ያበላሸው። ማሊክ ቢን ነቢ ምን ይላል? አተግይሩ የብደኡ ሚን ዳኺል ነፍሲ ከተውረትን ፊክሪያ ሱመ የተጀሰዱ ፊ ልዋቅዕ ከቢናኢን ተድሪጅይ። መጀመሪያ ለውጥ የሚጀምረው ቁርአኑም እንደሚያስተምረው በሰው ልጅ ነፍስ ውስጥ ነው። በሰው ልጅ ነፍስ ውስጥ የሚደረገው ለውጥ በአብዮት መልክ ነው የሚሄደው። በጣም በፍጥነት ነው የሚለውጠው። ሰዎች ሀሳባቸውን ቶሎ መለወጥ አለባቸው። ሀሳቡ ሲደርስም ጉልበት አለው። የመጀመሪያን ሀሳብ ያፈርሳል፣ ይንቃል፣ የራሱን ሀሳብ ያሰርጻል። ይሄ በአብዮት መልኩ የሀሳብ ለውጡ በጣም በከፍተኛ ሁኔታ መካሄድ አለበት። ከዛ ቀስ የምንለው ምኑ ጋር ነው? ወደ ህይወት መተርጎም ሲጀመር ግን ይሄ ሀሳብ ስራው ሲጀመር መገንባቱ ሲጀመር የዛኔ ደግሞ ተደሩጅ ቀስ ብሎ መጓዘን ይጠይቃል ማለት ነው። ሼክ መሐመድ አልገዛሊ ምን ይላሉ? አልኢስላሙ ፈውረቱን አለል አውሃሚ ወተደሩጁን ፊ ኢርሳኢ ልአሕካሚ። እስላም በአስተሳሰብ ዓለሙ ላይ አብዮት ይፈጥራል። በህግ ላይ ግን በጣም ቀስ እያለ ጥበብ በተሞላበት መልኩ በሂደት ነው የሰው ልጅን አቅሙን ባመዛዘነ መልኩ የኢማን ጉልበቱን በጠበቀ መልኩ ተጨባጩን ባየ መልኩ የሚያስኬደው ነው። ዶክተር ዩሱፍ አልቀርዳዊ አተደሩጁ ሱነቱን ከውንየቱን ወሸርዕየቱን ተበዓ ልእስላሙ ሊተግይር ልጃሂል። ከኢስላም ውጭ ያለው ሀሳብ ሁሉ የጃሂልያ የመሀይማን ሀሳብ ነው፣ የሰለጠነ ተብሎ ስም ቢሰጠውም ማለት ነው። እና የጃሂልያውን ዓለም ለማፍረስና ኢስላምን ለመተካት ይሄ ተደሩጅ የሚባለው ነገር በእስልምና ብቻ ሳይሆን ዩኒቨርሱ ራሱ የሚተዳደርበት ህግ ነው ይላል።
ኢብን ኸልዱን the father of sociology የሚባሉት ኢብን ኸልዱን ምን ይላሉ? አዳዕዋ تعطي قوة إضافية للتنظيم. دعوة هي إسلام استساسب የአስተሳሰብ ለውጥ ለማድረግ የአብዮት ይፈጥራል። ነገር ግን ግንባታው ግን በጣም ረጅም ጊዜ ይፈልጋል። علي عزت بيكوفيتش من الآن الثورة الإسلامية تبدأ بتغيير الرؤية للعالم قبل تغيير القوانين. يا إسلام كهد يسولجن فيجن أملكاكتون حسابون بملوت يجمرا كذابو حلال حكماتوچو بهدت مكاهدوت ይላል። محمد إقبال الإسلام حركة فكرية لا تعرف الجمود وتغييره هادئ ومستقر. إسلام باستساسب ዓለም ውስጥ በጣም ዳይናሚዝም ያለው ነው። ይሄ ግትርነት የሌለው ዳይናሚክ የሆነ ነው። ለውጥ ተጨባጭ ምድር ላይ ለውጥ በማምጣት ሂደቱ ላይ ደግሞ በጣም የሰከነ ግን ኮንቲኒቲ ያለው በጣም ዘላቂነት ባለው መልኩ የሚሄድ ነው ይላል። አባስ አልዓቃድ ይህንን ሐሳብ በምን መልኩ ይገልጹታል? القرآن ثورة على التقليد ودعوة للتفكر المرحلي. ቁርአን ራሱ በባህልና በልማድ ላይ አብዮት የሚፈጥር አስተሳሰብ ደግሞ በሌሎች ሂደቶች ደግሞ መርሐሌ እርከኑን ጠብቆ ያስኬዳል። ሰላም አለይኩም ወንድም አህመድ፣ ተቋርጠሃል። ምናልባት እየሰማኸኝ ከሆነ አፎን አብሽር። ይሰማል? አሁን ይሰማል። ያ አሁን መጣሃል፣ ጠፍተህ ነበር። ስለዚህ ምንድነው ይሄ የዑለሞቹን የሚያሳየን ሁለት ነገር ነው። አንደኛው የአስተሳሰብ ዓለም እንዴት መቅደም እንዳለበት፣ ሁለተኛ ደግሞ ያንን ወደ ተጨባጭ በመውሰድ ሂደቱ ላይ በጣም ረጋ ማለትና የሰዎችን አቅም ብቻ ሳይሆን ተጨባጫቸው፣ ልምዳቸው እንዲቀየር የምንፈልገው ነገር በምን ልክ በዛ ማህበረሰብ መስረጹን ታሳቢ ያደረገ መሆን አለበት። ህግ ቀድሞ የኢማንም የአስተሳሰብም ግንባታ ተረስቶ ባለበት ተጨባጭ ሊፈጠር የሚችለው ቀውስ ብቻ ነው። ከቁርአን አስተምህሮም ከቁርአን መንሀጅም ከረሱል ሰለላሁ ዐለይሂ ወሰለም መንሀጅም የወጣ ነው። ስለዚህ ስለ ተደሩጅ ስናወራ ይህንን ሀሳብ
በመጀመሪያ ደረጃ በደንብ መግባባትና ተጨባጫችንን ማስተካከል ይፈልጋል። እኛም ወደ ህይወታችን ስንመጣ መለወጥ እንፈልግ ከሆነ አሁን በሐራም እና ሐላል በፈትዋ የሰከረውን ዓለም ለጊዜው አቆይቶ ወደ ግንባታው ዓለም ወደ አስተሳሰቡ ዓለም መሄድ ይፈልጋል። ቁርአን ላይ ሐራም በሰፊው ነው የተተነተነው። በጣም ለሁለት ደቂቃዎች ያህል ጠፍተህ ነበር ወንድም አህመድ፣ ሀሳብ እንዳይቋረጥ። ኔትወርክ ቆርጦኝ ነው የተመለስኩት። ነቢ ምኑ ጋር ምንድን ነው ቁርአን በሰፊው ያብራራዋል ያልከው ከዛ በፊት የነበረውን አልሰማነው። ኦኬ፣ ምንድን ነው ቁርአንን ስናይ ሐራም ሐላል ስንት ፐርሰንት ነው ያለው? የሐሳብ ዓለሙ ስንት ፐርሰንት ነው? ኢማን በመገንባት ሂደት ውስጥ ቁርአን የወሰደው ጊዜ ረሱል ሰለላሁ ዐለይሂ ወሰለም የደከሙት ድካም ምን ያህል ነው? እኛ ደግሞ በጣም ብዙ መጽሐፍ የተጻፈው አሁንም ሰው ሲማር ረጅም ዓመት የሚወስደው መስጂዶቻችንም የሞሉት ምንድን ናቸው? እኛ መካከልም ደግሞ ረጅም አለመግባባትም ምናምንም የፈጠሩ ነገሮች ብንወስዳቸው ሐራም ሐላል ነው። ይሄ ቅደም ተከተሉም ትክክል አይደለም። የሐሳብ ዓለም ባልተገነባበት ኢማን ባልተገነባበት ሁኔታ ሐራም ሐላል አይሻ ረዲየላሁ አንሃ በፍጹም ማይሳካ ነው ትላለች። እንግዲህ ሐዲሱን ምናልባት ሙሉውን ላንብብላችሁ እና አፍዋን ይሄ ሀሳብ በዚህ ዘመን ለምንኖር ሰዎች በጣም ትልቅ ማስተካከያ የሚሰጠን ነገር ስለሆነ ኢንሻአላህ ሐዲሱን ላንብብላችሁ። ቦት ሐዲስ ነው። ኢነማ المفصل فيها ذكر الجنة والنار حتى إذا ثاب الناس إلى الإسلام نزل الحلال والحرام ولو نزل أول شيء لا تشربوا الخمر لقالوا لا ندع الخمر أبدا ولو نزل لا تزنوا لقالوا لا ندع الزنا أبدا إنما نزل أول ما نزل مجمرة يوردت سورة من المفصل አጫጭሮቹ ሱራዎች ናቸው። በጣም ጥልቅ የሆኑ ጉልበት ያላቸው ሀሳብ የያዙ ፊሃ ዚክሩል ጀነቲ ወናር ጀነትን ዓዛብን ሰው በደንብ እንዲረዳ የሚያደርጉ ሐታ ኢዛ ሳበ ናሱ ኢለል ኢስላም በቃ እስልምና ገብቶት ውስጡ ከሰረጸ በኋላ ነዘለል ሐላሉ ወልሐራም ይሄ ትክክል ነው ተው፣ ይሄ ደግሞ ሐላል ነው አድርጉ የሚል ወረደ። ወለው ነዘለ አወለ ሸይ መጀመሪያ እስልምና ሲጀምር ላ ተሽረቡል ኸምረ ኸምርማ ተውም ብለው ይቃወሙ ነበር።
ለቃሉ ላነደዑ ዚና አበዳ ዚና ፈጽሞ ዋናው መልእክቱ ምንድን ነው? ጠመቅበትን ስራ ነው የተሰራው። ቅደም ተከተሉን በጠበቀ መልኩ ቀስ ማለት ያለበት ቀስ ብሎ በፍጥነት መሆን ያለበት ሆኖ እንዴት ይሄድ ነው። ከዚህ ሂደቱ ምንድን ነው ስንል በመጀመሪያ ደረጃ ቁርአን ምንድን ነበረ ሲያነሳ ነበር? ኢቅራእ ቢስሚ ረቢከ አለዚ ኸለቅ ብሎ ዩኒቨርሱን እንድናነብ። ምክንያቱም ኢቅራእ ብሎ ቢስሚ ረቢከ አለዚ ኸለቅ ነው ያለው፣ ስለ ፍጥረታት እንድናነብ ነው የሚያነሳው፣ ስለ ጽሁፍ አይደለም። ኸለቀል ኢንሳነ ሚን ዐለቅ የሰው ልጅን አፈጣጠር እንድናጠና ነው። ኢቅራእ ወረቡከል አክረም ብሎ ከዛ በኋላ ነው አለዚ አለመ ቢልቀለም ብሎ ደግሞ መጽሐፍ ይመጣል። ስለዚህ የአልኪታብ አልመስጡር ወልኪታብ አልመንቡር የሚታየው ክፍቱ ገጽና የተጻፈው ገጽ ብለው ይሉታል። ሁለቱን ዓለም እንድናነብ ጥሪ እያደረገ ቀጥሎ ስንሄድ ደግሞ ላ ኡቅሲሙ ቢየውሚል ቂያማ ብሎ ይሄ ተደቡር ቁርአንን እንዴት በሌሊት ላይ እንዴት ተደቡር ማድረግ እንደሚያስፈልግ የሚያብራራ ነው። ከዛ ያዩህል ሙደሲር ነው። አምስተኛ ላይ የወረደው ሱረቱ ፋቲሃ ኡሙል ኪታብ የሐሳብ ዓለም ነው እና በሐሳብ ዓለም ውስጥ አብዮታዊ በሆነ መልኩ መካሄድ አለበት የሐሳብ ለውጡ። እዚህ ጋር አግባብ ባለው መልኩ አልተሰራም። የኢማን ግንባታው መፍረስ ያለባቸው ሐሳቦችን የማፍረስ ሂደት፣ መስረጽ ያለባቸው ሐሳቦች የመጽረጽ ሂደት፣ የሐሳብ ንቅለ ተከላው በአግባቡ አልተካሄደም። ውስጣችን ብዙ የተተከሉ በትምህርት ቤት፣ በባህል፣ በብዙ በመስሪያ ቤት፣ በሚዲያ የተተከለ መነቀል ያለበት ሐሳብ አለ። ይሄ ሐሳብ ባልተነቀለበት ተጨባጭ ይሄ ስራዎቹ፣ ህግጋቶቹ፣ ክልክል ነገሮቹ፣ ዋጅቦቹ ፍሬ አያፈሩም። እዚህ በለውጥ በሂደት ነው ስንል በቅደም ተከተሉንም ጭምር ለማለት ነው እና የዚህ የቅደም ተከተሉ ሂደት ከሀሳብ ወደ ተግባር እንዲሁም ደግሞ ከግለሰብ ወደ ማህበረሰብ መሄድ ይኖርበታል። ሼክ መሐመድ አልገዛሊ እንግዲህ ወደ ዑለሞቹ ይህንን ሀሳብ ትንታኔ ስንመጣ ምን ይላሉ? ኢነ ጠሪቅ አልኢማኒ የብደኡ ቢተርቢየት ልቁሉቢ ላ ቢሙጣረጀት ልዑዩቢ። የኢማን መንገድ የሚጀምረው ልብን በኢማን በማነጽ ልብን በመኮትኮት ነው። የሰው ነውርን በማሳደድ አይደለም ይላል። ይሄ ውሸት ነው፣ ይሄ ክልክል ነው፣ ይሄ ነውር ነው፣ ይሄ ምናምን ብሎ ነውር በማሳደድ የሚመጣ አይደለም። ኸይር መስራት የሚችል ሸር መጥላት የሚችል ልብ መስራት ነው። ለዚህ ነው ቁርአን ሐበበ ኢለይኩሙል ኢማነ ወዘየነሁ ፊ ቁሉቢኩም። መጀመሪያ በኢማን ፍቅር የተነካ ኢማን የሚባለው ነገር በጣም ውብና ድንቅ ነው ብሎ የተሰማው ሰው መፍጠር ነው። ወከረሃ ኢለይኩሙል ኩፍረ ወልፉሱቀ፣ ሌላውን ደግሞ ዓለም የሚጠላና የሚጸየፍ እንደዚህ አይነት ልብ መስራት ይፈልጋል። ይሄ ደግሞ በጣም በፍጥነት መሰራት ያለበት የሀሳብ አብዮት በደንብ መነቅነቅ ያለበት የሀሳብ ለውጥ ዛሬውኑ ማድረግ የምንችል። እኔ ልቤን የሚማርከኝ ሀሳብ ዛሬ ባገኝ ዛሬውኑ ኦን አደረገው። ከዛ በኋላ ግን መሬት አውርደው ሲባል በጣም ቀስ ተብሎ ነው ሉጥፍና ተደርጎች መሬት ማውረድ ጋር ይመጣል። አሁን መሬት ማውረዱ ላይ በፍጥነት አውርደው ይባላል። ያውም ደግሞ ኢማን ሳይገና ኢማን ተገንብቶ እንኳን ወደ ህይወት መቀየር በጣም ቀስ ተብሎ ነው፣ ቢተደሩት ነው። ያንን ነገር ማስኬድ ካልተቻለ በጣም አደጋ ይመጣል። የቁሉ ዶክተር ዩሱፍ አልቀርዳዊ አተደሩጁ ፊ ተሽሪዒ መቅሰዱን ሸርዒ፣ ህግጋቶቹን ከተጨባጩን ባገናዘበና የሰው ልጅን አቅም ግምት ውስጥ ባስገባ መልኩ ቀስ እያሉ ማስኬድ የሸሪዓው ዋና ዓላማ ነው። ሊሙራዓት ጣቀት በሸርያ የሰው ልጅ አቅምና ህግጋቶቹ
መጣጣም እንዲችሉ እያዋሃዱ ለመሄድ ይሄንን ነገር ማድረግ ይፈልጋል ይላል። عزت بيجوفيتش بليلا ونقروا من إلى الثورة الفكرية هي التي تمنح القانون قيمته الحقيقية. هي حلال نو هي حرام نو هي هيك هي دم به سرعة منامن كله مينينج مينورو ترجم مينورو أم مينورو يا أستساسب أبيوتو باقبابو كتكاهد بوحلا የሐሳብ ዓለሙን ያልተረዳ ሰው ህግጋቶቹ ምንም ትርጉም አይሰጡት። ትርጉም በሚሰጥ መልኩም ደግሞ ሊተገብራቸው ይቸገራል። محمد إقبال من ይላል إذا لم تتغير الروح لا ينفع التغيير في القوانين ነፍስ ባልተቀየረችበት ተጨባጭ የህግ ጋጋታ ምንም አይለውጥም ይላል። دكتور طه عبد الرحمن أصل الدين ثورة أخلاقية تتجسد فيه أحكام فقهية. የዲኑ ዋናው መሰረት የስነ ምግባር አብዮት ማካሄድ ነው። ይሄ አብዮት ግን በኋላ ስጋ የሚለብሰው በህግጋቶቹ ነው ይላል። አብዱልዋሃብ አልመሲሪ ምን ይላሉ? ቢናኡ ልኢንሳን የስቢቁ ቢናኡ ሙአሰሳት ወልቀዋኒን። ሰውን መገንባት ተቋምና ህግጋትን ከመገንባት ይቀደም። ሌላ ደግሞ ቅደም ተከተልም ይሁን ተደሩጅ ሂደትን መጠበቅ ሲባል የተሳሳተ ግንዛቤዎች ይኖራሉ። አንዳንድ ሰው በሂደት ነው ይልና ጉዳዩ ግን መዘናጋትና ምንም ነገር አለመፈጸም ነው። ሁሉ ነገር በሂደት ነው የሚሆነው ይልና አይፈጽመው። ነገም አይደረግም። ከነገ ወዲያ ምን ሊያስደርግ የሚችል ነገር ዛሬ አይዘጋጅም። አሊያም ደግሞ ጉዳይ በሂደት ነው ተብሎ ሲባል አንዳንድ ሰው ለመዘናጋትና ለመሰነፍ የተሰጠ ሀሳብ ይመስለዋል። እና ዶክተር ጃሲም ሱልጣን ምን ይላል? አተደሩጁ ለይሰ ተሃውነን በል ሁወ ፊቅሁ ተምኪን ሊልፊቅቲ። ተደሩጅ ደም ተከተልን መጠበቅና ነገሮችን በሂደት ቀስ እያሉ ማስኬድ የሚለው ሀሳብ ለመሳነፍና ለመዘናጋት አይደለም። ባይሆን ሀሳብ ምድር ላይ ነግሶ ስጋ ለብሶ እንዲሄድ የማድረግ ጥበብ ነው ይላል። الإمام الشاطبي من ይላሉ? الشريعة جاءت لتخرج المكلوف عن داعية هواه برفق. ሸሪዓ የመጣው ኃላፊነት የተጫነበት መስኡልያ ሪስፖንሲቢሊቲ ያለበትን የሰው ልጅ ወደ ተሳሳተ ነገር ከምትጠራው ስሜቱ በጣም ቀስ እያሉ በፍቅርና በልስላሴ ልታወጣው ነው የመጣችው ይላል። محمد رشيد رضا من ይላሉ? الإسلام ثورة عقلية والتشريع ثمرة النضج الإيماني. ኢስላም ማለት አቅል ላይ የታወጀ አብዮት ነው። ህግጋቶቹ ደግሞ የአስተሳሰብ ዓለሙ በአግባቡ ተገንብቶ ኢማን ሲሰርጽ የሚመጣ ፍሬ ነው። ኢማን በስሎ አስተሳሰብ ሰርጾ የሀሳብ ዓለሙ ተገንብቶ ካለቀ በኋላ ህግጋቶቹ ፍሬ ናቸው። ምድር ላይ የሀሳቡን ውጤት ምንቀጥፍባቸው ናቸው ህግጋቶቹ። ዶክተር ሰልማን አልዓውዳ ምን ይላል? الأولوية لصناعة القناعة قبل فرض الطاعة. ቅድሚያ ልንሰጠው የሚገባው ነገር ሰዎች ኮንቪንስድ እንዲሆኑ በኢስላም አስተሳሰብ እንዲማረኩ መስራት ነው። ግዴታ የሆነን ነገር እንዲታዘዙ ከመጫን በፊት ይላል።
ሼክ መሐመድ አሊ ሽንቂጢ ምን ይላሉ? አልቁርአኑ ጃአ ቢሰውረትን አለል ጃሂልያ። እስልምና በባህሪው የመጣው ከብርሃንና ከእውቀት ተቃራኒ ያለው የጃሂልያን አስተሳሰብ ላይ አብዮት ሊፈጠር ነው የመጣው። ወነሐጀት ተደሩጃ የተጥሂር ሙጅተማ፣ ማህበረሰብ በተጨባጭ ይኖር የነበረውን ነገር ግን ከነበረበት ቆሻሻ አውጥቶ ለማጽዳት ግን በጣም ቀስ እያለ ሂደቱን ጠብቆ በእርጋታ የመስራት ሂደቱን መንገድ ተከተለ ይላል። ዶክተር መሐመድ አማራ ምን ይላሉ? ፊቅሁ ሲራቲ ዩዓሊሙና፣ የረሱል ሰለላሁ ዐለይሂ ወሰለም ሲራ ስናጠና የምንማረው አነ ተውረተ ፊል መብደኢ ወተደሩጀ ፊ ተጥቢቅ፣ መርህን በሚመለከት አስተሳሰብን በሚመለከት አቂዳ ሰላም አለይኩም። ተቋርጠሃል። ያ ኮኔክሽን እያስቸገረው መሰለኝ። እንታገስ ትንሽ። ያ ወንድም አህመድ ተቋርጠሃል። እየሰማኸኝ ከሆነ ላለፉት 2 ደቂቃዎች አልሰማንህም። አላህ አላህ። እሺ አሁን ይሰማል? አሁን መጥተሃል። የስ አፍወን አፍያ ልመለሳ። እንግዲህ ትንሽ እስከ ስንት ደቂቃ ነው ያለኝ አሁን? አሁን የሚቀረን 7 ደቂቃ። ጠይብ። ስለዚህ የቱ ጋር እንደቆምኩ ስላላወቅኩኝ 1-2 ልመለስና ወደኋላ። እስኪ እሺ። ሼክ መሐመድ አልአሚን አሽንቂጢ ምን ይላሉ? አልቁርአኑ ጃአ ቢሰውረትን አለል ጃሂልየቲ ወነሃጀ ተደሩጀ ሊተጥሂር ልሙጅተማ። ይሄ ተሰምቶ ነበር። ማህበረሰቡን በማጽዳት ሂደት ውስጥ ቀስ እያለ ነው የሚሄደው የሚለው። የስ ይህን ሰምተነዋል። የስ ጥሩ። ዶክተር መሐመድ አማራ ደግሞ ከሲራ የምንማረው ብሎ ያነሳው ነጥብ ተሰምቷል። እሱም በደንብ አልተሰማም። ጥሩ። ዶክተር መሐመድ አማራ ምን ይላል? ፊቅሁ ሲረቲ ዩዓሊሙና አነ ተውረተ ፊል መብደኢ ወተደሩጀ ፊ ተጥቢቂ። ከሲራ የምንማረው ከረሱል አይሰማም? ኖ ይሰማል። ወንድም አህመድ just ይሰማል። like a lot of key, like car key and office key, personal key. And could you please mute yourself? ማነው ሆስት ያደረጋችሁ ወንድሞች? ሚዩት አድርጉት ሁሉንም። ቀጥል ወንድም አህመድ። ወንድም አህመድ መቀጠል ትችላለህ። እሺ። ፊቅሁ ሲረቲ ዩዓሊሙና አነ ተውረተ ፊል መብዳ፣ የሲራ ጥበብ የሚያስተምረን የረሱል ሰለላሁ ዐለይሂ ወሰለምን ሲራ በጥልቀት ስንመረምር የምንረዳው ነገር አነ ተውረተ ፊል መብዳ፣ መርህንና አስተሳሰብን በሚመለከት አብዮት ማካሄድ እንዳለብን፣ ወተደሩጀ ፊ ተጥቢቅ፣ ወደ ተግባራዊ ህይወት ስናመጣው ደግሞ ቀስ ብለን የማህበረሰቡን ተጨባጭ ግምት ውስጥ አስገብተን እያባበልን ሂደቱን ይዘን መሄድ እንዳለብን ነው የሚያስረዳን ይላል። ዶክተር አብዱልከሪም ዘይዳኒ ምን ይላሉ? አዳዕወቱ ተውረቱን ፊክርያ ላኪን ተግይር አልእጅትማዒ የሕታጁ ሪፍቀን ወተደሩጀን። ዳዕዋ በባህሪው የአስተሳሰብ አብዮት ነው የሚያካሂደው። እዛ ላይ ተደሩጅ አይደለም ያለው። አብዮቱ በጣም በፍጥነት መካሄድ አለበት። ላኪን ተግይር አልእጅትማዒ፣
የግለሰብና የማህበረሰብ ለውጥን በሚመለከት ግን ተጨባጭ ለውጡን ለማምጣት ግን يحتاج رفقا وتدرجا በጣም እዝነትን ልስላሴን እና ቀስ እያሉ መጓዝን ሂደትን ይጠይቃል ይላሉ። ዶክተር ጣሃ ጃቢር አልአልዋኒ ምን ይላሉ? ቢዱኒ ተውረትን ፊክርየትን የተሐወሉ ተሽሪዓ ኢላ ጀሰድን ቢላ ሩህ። የአስተሳሰብ አብዮቱ የአስተሳሰብ ዓለሙ በአግባቡ ሳይስተካከል አብዮቱ ሳይካሄድ የአስተሳሰቡ ዓለም አብዮት ሳይካሄድ ህግና ስርዓት ውስጥ ትኩረት አድርጎ በዛ መዘፈቅ እስልምና ሩህ የሌለው ስጋ ያደርገዋል። ዝም ብሎ የማይታኘክ ደረቅ ነገር ያደርገዋል። ትርጉምና ሩህ የሌለው ያደርገዋል አሉ። ፈድሉ ረሕማን ደግሞ ሩሑል ቁርአን ተውሪ፣ የቁርአን ዋናው ሩሑ አብዮት ነው። ወመንሃጁሁ ፊል ኢስላህ፣ ተጨባጭ ህይወትን ደግሞ በማስተካከል ረገድ ተራኩሚዩን ተደሩጂ፣ አንዱ አንዱ ላይ እየተደረበ እየተጨመረ እያደገ ይመጣና በሂደት ቀስ እያለ የሚያድር ነው። ሼክ መሐመድ ሙክታር ሽንቂጢ ምን ይላሉ? አተውረቱ ልአኽላቅየቱ ሂየ ልአሳስ ወልቃኑኑ ሁወ ዳሚኑ ለሃ ፈቀጥ። የስነ ምግባርን በሚመለከትና አስተሳሰቡን በሚመለከት የሚደረግ አብዮት መሰረት ነው፣ ፋውንዴሽን። ከዛ በኋላ ህጎቹ፣ ክልክሎቹ፣ ምናምኖቹ ደግሞ ይሄንን ሀሳብ እንዳይበሰብስ ለመጠበቅ ወደ ተግባር ወደ ስጋ ለብሶ እንዲመጣ ለማድረግ የመጡ ናቸው ይላሉ። እና 10 ደቂቃ አለኝ። ትንሽ መጨመር 10 ደቂቃ አለ። ከ10 ደቂቃው 5 ደቂቃው ምናልባት ለእኛ ትሰጠናለህ። ጥያቄ ያለው ሰው 10 በሰማው ደቂቃ ካለ ለእናንተ ይሁን። ይህንኑ ሀሳብ ስለሆነ የሚደጋግመው እንግዲህ ዑለማዎቹ ሁሉ እንትናቸው ተመሳሳይ እንደሆነ እንድታዩት ለማድረግ እንጂ ለእንትኑ ዓላማው በአጠቃላይ ይህንኑ ነው ያስረዱት። እንግዲህ ግልጽ ሆኖ ከሆነ ለመጠቅለል ስለ ለውጥና ሂደት፣ ለውጥ በሂደት የሚለው እሳቤ ሁለት ነገር ነው። አንደኛ ኢስላም ቅድሚያ የሰጠውን ነገር መስጠት ነው። ሁለተኛ ደግሞ በፍጥነት በአብዮት መልክ ቶሎ መቀየር ያለበትንና ቀስ ተብሎ የሚቀየሩትን ነገሮችን መለየት ነው። ቅደም ተከተሉንም ካዛባ ነው ቁርአን የሚፈልገው ማህበረሰብ መገንባት አንችልም። ቀስ ተብሎ የሚደረገውንም ነገር ደግሞ በአብዮት ካረግ ነው አይሁድም። በአብዮት የሚሆነውም ደግሞ ቀስና እንበለው ብንል ደግሞ አይሆንም። ስለዚህ በዋናነት ከፍተኛ ክፍተት የተፈጠረው በኡማው ላይ የአስተሳሰብ ዓለሙ ነው። ቁርአን ሁሉ የሚያወራው 90% የሚያወራው የአስተሳሰብ ዓለም ነው። የአቅል ጉዳይ፣ የተፈኩር ጉዳይ፣ የምናምን ጉዳይ ነው። ኢቭን ከወንጀል ሁሉ የከፋው እኛ የምንለውን ወንጀል አይደለም ቁርአን ከወንጀል ሁሉ የከፋው የሚለው አስተሳሰብ ጋር የተያያዘ ችግር ነው። ኢነ ሸረ ደዋብ ዐንደላህ ሱሙል ቡክሙ ለዚነ ላ ያዕቂሉን። ምድር ከረገጡ ፍጡራኖች መካከል የመጨረሻ ሸረኛ ክፉ ማለት ደንቆሮ ድዳዎችና ማሰብ ማይችሉት ናቸው ብለን ወየጅዐሉ ሪጅሰ ዐለ ለዚነ ላ ያዕቂሉን። አእምሯቸውን በአግባቡ በማሰሩ ሰዎች ላይ አላህ መጥፎ የሚባሉ ነገሮችን ክፉና የሰው ልጅ ሁሉ የሚጠላቸው ነገሮች ሁሉ እናደርግባቸው ብለን ይላል። ጀሀነምም የሚያስገባው አቅል ችግር ነው። ወቃሉ ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር። በደንብ ማዳመጥ ብንችልና ማሰብ ብንችል ኖሮ ጀሀነም አንገባም ነበር አሉ። ይሄ በጣም ከባዱ ክፍል ነው። ወለቀድ ዘረአና ሊጀሀነመ ከሲረን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ። እንግዲህ ጀሀነም ከሚገቡ ሰዎች የተባለው ልብ ኖሯቸው ልባቸው ዲፕ የሆኑ ጉዳዮችን አንደርስታንድ ማያደርጉ ናቸው ይላል። ስለዚህ ይሄ የሀሳብ ዓለሙ በሙስሊሙ በኩል በጣም በአብዮት መልኩ መሰራት ያለበት ቁርአን ያሳሰበው ቦታ የሰጠው ጉዳይ ግን ሙስሊሞች ኦልሞስት በዜሮ አባዝተነው በህግ ዓለም ውስጥ
በሐራምና ሐላል ውስጥ በጣም የተዘፈቅንበት። እነሱ አያስፈልጉም ለማለት አይደለም፣ እነሱም መተግበር አለባቸው። ነገር ግን ቅደም ተከተሉና ረጅሙን ጊዜ ልንሰጠው የሚገባው የትኛው መሆኑን መለየት ይፈልጋል። ዶክተር ጣሃ አብዱራህማን የሚናገሩትን ብቻ ብዬ ያቆማሉ። ኩሉ ፊቅህን ላ ዩዘኪ ነፍሰ ፈሁወ ሙጀረድ ሪያደትን ዚህንያ። ማንኛውም ፊቅህ ነፍስን ሊያጸዳ እና ለነፍስ ተርቢያ ኩትኮታ ከሌለው የአእምሮ አክሮባት ነው ብሎ ይለዋል። እንግዲህ እዚህ ጋር እኔ ላቁምና እናንተ እንግዲህ የምትሰጡትን ሀሳብ ትሰጣላችሁ። ጀዛከላሁ ኸይረን። ኢንሻአላህ የተከበራችሁ ወንድም እህቶች፣ ያው እንደሰማነው ነው ጉዳያችን በጣም ከባድ ነው። ያው እስላም ሀሳብን አስተሳሰብን በመቀየር ላይ አብዮት ነው። ወደ ተግባር ወደ ህይወትን ወደ መቀየር ለማምጣት ደግሞ ስክነት የተሞላበት ነው። አስተሳሰብና ኢማን ሳይስተካከል ህግ የሚፈጥረው ደግሞ ቀውስ በየቦታው እያየ ነው ያለው ነው። ምንም ይሄ ግልጽ የሆነ ነገር ነው። ምሳሌ የማያስፈልገውም አሁን እኛን ማየት ይቻላል። ሐላል ሐራም መጀመሪያ ነገሩ ላይ አስተሳሰባችን ሳይቀየር ኢማናችን ቦታ ሳይዝ ከቁርአን ባግልባጩ ነው እየተንቀሳቀስን ያለ ነው። በተለያየ ቦታ ላይ አላህ Subhanahu Wa Ta'ala ወላ ተህሰበነ ወላ ይህሰበነ ያለ አስተሳሰባችንን ማረቅ እንዳለብን ይነግረናል። ሱብሃንአላህ። እና የሚገርም ነው። ሆፕፉሊ ይሄ ፕሮግራም የሚደገም ወይም ደግሞ በሌላ ጊዜ የሚመለስ ይመስለኛል። አዘጋጆቹ ይሄን የሚያደርጉ ይመስለኛል። ምክንያቱም ይሄ ቤዚክ ነው። ይሄን ሳናስተካክል የምናደርገው ነገር ሁሉ ያው እንዳሁን እንዳለንበት ምንም ቁም ነገር ሳይኖረን ማለፍ ካልሆነ በስተቀር ሌላ የምንፈጥረው ነገር ያለ አይመስልም። ስለዚህ ኢንሻአላህ ይሄ ፕሮግራም የሚደገም ይመስለኛል። በዚህ ዛሬ በሰማነው ላይ ሐሳብ መጨመር የሚፈልግ ወይም ደግሞ ጥያቄ መጠየቅ የሚፈልግ እህት ወንድም ካለ ባሉን ደቂቃዎች ቶሎ ቶሎ በሉና ጥያቄያችሁን ማቅረብ ትችላላችሁ። አላህ ይጠብቀው ወንድማችን። ቶሎ ጥያቄ ከሌላችሁ ወደሱ ልመልሰው ነው እንዲዘጋለን ኢንሻአላህ። ጥያቄ ያለ ወይም ኮሜንት ያለው ሰው ካለ ፍጠኑ። 1 2 አለው ቀጥል። ሌሎች ወንድሞችና እህቶች እንዲገቡ ነው ሁልጊዜ እኛ ቦታ እንዳንይዝ ብዬ ነው። ጀዛከላሁ ኸይር ሐሙዲ ማሻአላህ። ያው እንደተለመደው መሰረታዊ የሆኑ ጉዳዮች ላይ ትኩረት እንድናደርግ ነው ያዋየህን ያለው። ይሄ በፍቅህ አውለውያ ዙሪያ ፕራዮሪቲን በማወቅ ዙሪያ ከሚነሱ ነጥቦች ጋር የሚገናኝ አንድ አንኳር ጉዳይ እንደሆነ ነው ያስታወስከን። እኛ ብዙ ጊዜ ቀደም ተከተሎቻችን የተገላቢጦች ናቸው። ቁርአኑና ሱናው የሚለው ሌላ ነው፣ እኛ ያለነው ሌላ ቦታ ነን። ቅድሚያ ስጡ የሚባለው ነገር ሌላ ነው፣ እኛ ግን በተገላቢጦች ሌላ አቅጣጫ ነው እየሄድን ያለነው። አስተሳሰብን መለወጥ የሚቻልበት ትልቁ ቁም ነገር ይህንን የአስተሳሰብ ለውጥ እንድናመጣ የሚፈልገው አካል የሚጋብዘውን ግብዣ መቀበል። ተለወጡ እያለን የሚጠራንና ኢንቫይት የሚያደርገን አላህ ነው። እኛውን ችግራችን ምንድነው? ብዙ ጊዜ አላህ መልካለን፣ አላህን እንወዳለን፣ አላህን እንገዛለን እንላለን። ግን ስለ አላህ ከምናውቀው በላይ ወደ አላህ ለመቅረብ ከምናደርገው ጥረት በላይ ሌሎች ተጨባጮቻችን ምን አይነት አመለካከት ወይም ቅድሚያ እንደምንሰጥ ያሳብቁብናል። እና ሜቢ እንደውም አንድ ሸኽ ዛሬ መስጊዳችን ላይ ሲያወሩ ሐታ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እኮ ክብር ያገኙት ከፍ ያሉት እኮ በቁርአን ነው። ቁርአን የአላህ ንግግር ነው። እኛ አላህን ሳናውቀው አላህን ለመውደድ አላህን የበለጠ ለማላቅ አላሁ አክበር እንደምንለው ወደዛ ሳንቀርብ በሱ ፍቅርና በሱ
ክብር ራሳችንን ሳንገነባ ነው ስራ እየሰራን ያለ ነው። ለአላህ አንዳንድ ጊዜ ለአላህ ከምንሰጠው ክብርና ፍቅር በላይ ለነብዩ የምንሰጠው ክብርና ፍቅር ይበዛል። ያ ደግሞ አደጋ ነው። አላህ ነብዩን እንድንወድ ያደረገን እኮ የአላህን መልእክት ይዘው ስለመጡ ነው። አላህን አናውቀውም የዛን ያህል አስተሳሰባችንን በዛ ላይ መገንባት እንዲኖርብን መጀመሪያ ወደ ቁርአኑ አላህ ማን ነው? አላህ ምንድነው የሚፈልገው ከኔ? ይህን አስተሳሰባችንን ማዳበር የምንችልበት መንገድ መፈጠር ያለበት ይመስለኛል። ሜቢ እዛ ላይ የምትረዳን ምንድነው? እሱን ለመጠየቅ ነው። ጀዛከላሁ ኸይር። ኢንሻአላህ ያው ቁርአኑ ሐሳባችንን እንድናስተካክል እንድንቀይር የጋበዘ ነው፣ የታወቀ ነው። ግን እኛ ወደዛ አይደለም ያለ ነው። ከሪያሊቲው ጋር ተጋጭተናል። ከራሳችን ሪያሊቲ ጋር ተጋጭተናል። ለምሳሌ አሁን እያደረግን ያለ ነው ሰሞኑ ትናንትና ማታ ከወንድሞች ጋር እያወራን ነበር። ቁርአን መከተም አለበት በየመስጊዱ። ፎከሳችን እሱ ነው እንጂ ቁርአን እንድንረዳ አይደለም እያደረግን ያለ ነው እኛ ራሳችን። እኔ አሁን በምሰግድበት መስጊድ ፑሽ እያደረኩ ያለሁት ቁርአን ተختሞ ሰዎች በቁርአን አሮን ነው እንግዲህ የሚደሰቱ። አብዛኛው ሰው እንደማይደሰት እናውቃለን። ምክንያቱም ሰው በማያውቀው ነገር እንዴት ይደሰታል? ግን ወደዛ ምንም ነገር አሁን አብዮት መቀስቀስ አለበት የሚለው ነገር ላይ እየሰራን አይደለም፣ እየተረዳን አይደለም ያለነውና ማጠቃለያ ያድርግበት። ይሄ ፕሮግራም የሚደገም ነው የሚሆነው ወንድም አህመድ ኢንሻአላህ። ይሄ በጣም ከባድ ነገር ነው። ኢንሻአላህ አጠቃለውና ሌላ ጊዜ እንመለስበታለን። طيب ሶስት ነገር ብቻ ልጨምርና አጠቃልላለሁ። እሺ አይ ጀሚላ ጃናንሳ ነበር። مرحبا እሺ السلام عليكم ورحمة الله. عفوا أسأل الله ጊዜ እንደሌላ ይቻላል። በረካሁን ብራዘር አህመድ አይ ቲንክ እኔ ይሄን ስሰማና የትላንትናውንም ወንድም አህመድ እንደው ከምን ነው መነሳት ያለብን ያስተሳሰብ ለውጣችን መጀመሪያ ቻሌንጅ ማድረግ ያለብን ጉዳዮች ከዛ ስትነሳ የታሰበኛለው ነገር ከባድም ቀላልም ነው የሚል ዳይኮቶሚ አያያዝ ያለው ሀሳብ ነው የመጣብኝ። ቀላል የሚያደርገው በቃ አሁን ዋናውን ነገር ላይ ኢላሀ ኢላላህ አሁን ከባዱ ለብዙ ሰው ከሩቅ ሆኖ ለሚያየው እሱን በአላህ እዝነት ይዘነዋል። አሁን የአዌርነሷ ጉዳይ ነች። አሁን ብዙ ነገሮች ወንድም አህመድ ስታመጣቸው ነው እንደ መጀመሪያ ጊዜ ነው ብዙ ነገሮች እንደዚህ ትራዲሽናል አስተሳሰባችን በባህል ይዘናቸው ነው የሚመጡ ሰብሮ ወደ ማንነታችን ወደ ነፍሳችን የሚመልሱ ነገሮችን ይዛቸው ስትመጣ ካንተ ነው የምትሰማው። እና ያ ማለት ያው አዌርነስ አትሊስት ክሬት እየተደረገ ነው ማለት ነው። የሆነ ሻክ አድርጎን ይገባና በአላህ ፈቃድ እንግዲህ ፕሮሰሱን እንጀምረዋለን ማለት ነው። ትንሽ አዌር ከሆነ ያው ትንሽ ከባድ የሚያደርገው ደግሞ እንትን የለውጥ ሂደት ስሎው ነው። እንደኔ ሜቢ አህመድ ታስተካክለኝ ይሆናል። ስሎው ስለሆነ ትንሽ ሰብር ይፈልግ ይሆናል። ቶሎ ለውጥ እንደዚህ አይነት ከባባድ ያስተሳሰብ ለውጦችን ለማየት ነገሮችን እንደገና ተመልሰን ከመነሻው ኦኬ አላህ ለምንድን ነው የእውነት አላህ ነው ወይ የፈጠረኝ? ከፈጠረኝ ለምንድን ነው የፈጠረኝ? ቁርአንስ ምንድን ነው እያለኝ ያለው? የእውነት ከአላህ የሆነ ቃል ነው የሚለውን ፈትሾ ከዛ ቤሲኩን ያንን ነገር ወደ ውስጥ ማስገባት ስሎው ፕሮሰስ እና ደግሞ ብዙ ጊዜ የሚያታግል ነው የሚሆነው። እና አይ ቲንክ በዛ መልኩ አየዋለሁ። እንደ ብዙም ተስፋ ሳንቆርጥ በጣም በቃ ዋጋ የለንም ሳንል ደግሞ ብዙም ደግሞ ሳንዘናጋ በቃ እስካሁን ያለንበት ደግሞ ትክክለኛ የሚፈለግብን አለመሆኑንም ደግሞ እንዲህ አይነት ወንድሞች ሲያሳዩን አፈፋ አድርገን እየሄድን ብንሄድ በአላህ ፈቃድ የሆነ ሰዓት ላይ የኛም ላይ የልጆቻችንም ላይ ለውጥ እያየን እንመጣ ይሆናል ብዬ ተስፋ የሚሰጥም የሚያስደነግጥም በአንዴ የተለያየ የተደራረቁ ስሜቶች የሚሰጡ የሚሰጠኝና በረከላሁ ፊክ። መርሐባ ሰዓታችን እያለቀ ነው። እንግዲህ ለለውጥ ከተዘጋጀን መለወጥ እንችላለን። ግን መለወጥ እንዳለብን ማመን በራሱ አንድ ለውጥ ነው። እስኪ ወንድም አህመድ አጠቃለውና ሌላ ጊዜ እንመለስበታለን። طيب بسم الله الرحمن الرحيم እንደው በጣም የሚያስደስተው ጉዳይ ምንድን ነው? ቁርአን ጋር ስንመጣ አንድ የቁርአን አያ በጣም ብዙ ፕሮብሌሞቻችንን ፈቶ
የሆኑ ዊንዶዎችን ይከፍትልናል። ከዛ በኋላ ብዙ ነገር ማየት እንድንችል ማለት ነው። ስለዚህ የመጀመሪያው መጨረሻውም ጉዳይ ወደ ቁርአን መምጣት ነው። እንደው የሀሳብ ዓለሙ እንዲከፈትለት የፈለገ ሰው ስሙ ራሱ ፋቲሓ የተባለው ይከፍታል የተባለው ይሄ አዲስ የዓለምን አድማስ ይከፍታል የተባለው ፋቲሓን ለምሳሌ በረመዳን ሰው ቁርአን በማክተም የሚሮጠው ሩጫ በፊት ለማለት የሰው ሀሳብ ከቁርአን ጋር ያለው ነገር ትንሽ ይከብድ ነበር፣ ግን ማለት ግድ ይላል። በቃ የሀሳብ ዓለም አብዮት ነው። ሰው ምን ሊያደርግለት ነው ቁርአን የሚያከትመው? መሐመድ አልገዛሊ ከይፈ ነተዓመል መዐል ቁርአን በሚለው ትላልቅ ሰዎች እኮ ቁርአን ያከተሙት እኮ ቁርአንን ስንት ዓመት ተደቡር አድርገው በጣም የሰረጸ ነገር ነው። ከተደቡር ክፍል ውስጥ አንዱ ማክተም ነው። በጣም በፍጥነት አንድ ጊዜ ሮጥ ብሎ ሲኬድ ኮኔክት የሚያደርጉ በጣም ብዙ አያዎችን ያገኛሉ። እኛ ምንድን ነው የምናከትም? በቃ በረመዳን ሱረቱል ፋቲሐን ተረድቶ መውጣት ዴይሊ 2 ሰዓት 3 ሰዓት ብንሰጠው እንኳን የሚያልቅ አይደለም። ሱረቱል ፋቲሐን እኮ 3 ዓመት ቁጭ ብለው ያጠኑ ሰዎች አሉ። በዚሁ በኛው ዘመን አላልቅ ብሏቸው። ስለዚህ ከፋቲሐ ጀምሮ እስቲ ከቁርአን ብርሃን እንገናኝ። ሰው ቁርአን ተአምራዊ ነው ይገርማል ብለው ዑለማዎቹ ብለዋል። እኛ መች ነው የምንለው? እነሱ ያሉትን ከመድገም ወጥተን የእኛ ምስክርነት መች ነው ብንሰጠው? እኛ ምስክርነት መስጠት እስካልቻልን ድረስ በቃ አደጋ ውስጥ ነን። የቁል ኢብኑል ቀይም ሀጅር ማለት ቁርአንን መተው ማለት የሰው ልጅና ቁርአን ኮኔክት የሚያደርጉበት መስመር አላቸው። ሰውና ቁርአን ይገናኛሉ። ይሄ ገመድ የተበጠሰ ማለት ሀጅር ተደርጓል ማለት ነው። ሰው ቁርአንን ሲቀራ የሚፈጥርበት መደነቅ፣ የሚሰጠው መልእክት፣ የሚያስተላልፈው ነገር፣ የሚያስታውሰው እንደዚህ የሚነቀንቀው ነገር አለ። ይሄ ኮኔክሽን ከሌለ ቁርአን ሀጅር ተደርጓል ማለት ነው ይላሉ። ስለዚህ በቃ ሱረቱል ፋቲሐን እስቲ አልሐምዱሊላህ አሁን ሰው በፈለገው መልኩ ማጥናት ይችላል። ለምን ሪሰርች አንሰራም? በቃ የ1 ወር ሪሰርች ሱረቱል ፋቲሐ ላይ መጨረሻ ላይ ረመዳንን ስንጨርስ ከሱረቱል ፋቲሐ ምን ብርሃን አገኘ ብለን ደግሞ ብርሃን እንለዋወጥ። በዚህ መልኩ ነው ሊሄድ የሚችለው እንጂ አሁን በምናነበው መልኩ በፍጹም የትኛውም ቁርአን ላይ አናገኝም። አሁን አንብቡ የሚባለውን እንደምናነበው ማለት ነው። እንደውም አህለል ኪታብ ከተወገዙበት ነገር አንዱ ነው። አላያህል ሰዓታችን ስለሌለ ወደ ነጥቦቹ ለመመለስ የ3 ዑለሞችን አባባል ብቻ ነግሬያችሁ አቆማለሁ። ሼክ መሐመድ አልገዛሊ ምን ይላሉ? ተጥሂሩል ቀልቢ ሙቀደሙን አላ አዕማል ጀዋሪሕ። የልብ ዓለሙን የማጽዳት ሂደት ውስጥ እሱን የማነስ ሂደት ከውጭ ገጽታዊ ከሆኑ ነገሮችና ተግባሮች ይቀደማል። ወመን ሸገለ ቢልፍሩዕ ቀብለ ልኡሱሊ ضاع። መሰረቱን ሳያሰርጽ ቅርንጫፉ ላይ ቢዚ የሆነ ሰው ضاع አሉ፣ በቃ ጠፍቷል፣ መንገድ ስቷል፣ ሌላ ዓለም ውስጥ ነው ያለው። የቁል ሰይድ ቁጥብ አልዓቂደቱ አወለን፣ በመጀመሪያ የዓቂዳ የአመለካከት ጉዳይ የእምነት ጉዳይ መስረጽ አለበት። ሱመ ኒዛም፣ ከዛ በኋላ ነው ስርዓት ህግጋት ምናምን የሚወጣው። ሊአነ ኒዛም ቢላ ዓቂደትን ሀይከሉን ቢላ ሩህ፣ እምነቱ ባልሰረጸበት ተጨባጭ የሚደረጉ ቅርጾች ሩህ የሌለው ባዶ ቀፎ ነው ይላል። የመጨረሻ መሐመድ አልገዛሊ ድጋሚ ምን ይላሉ? ተሕዊሉ ዲኒ፣ ይህም በደንብ በቃ ፎከስ እናድርግበት የኛ በሽታ ስለሆነ። ተሕዊሉ ዲኒ ኢላ ቃኢመትን መምኑዓትን ፈቀጥ ፈሁወ ጂናየቱን አለ ልእስላም። ዲንን እስልምናን የክልክል የተከለከሉ ዝርዝሮች ቃኢማ ማለት ሊስት አድርጎ ማቅረብ እስልምና ላይ የተፈጸመ ግፍ ነው ይላል። እስልምና ምንድን ነው ብትሉት የሐራም ሊስት ነው። ይሄ እስልምና ላይ የተፈጸመ ወንጀል ነው፣ ግፍ ነው ይላል ሼክ መሐመድ አልገዛሊ። በመጨረሻ ዶክተር ዩሱፍ አልቀርዳዊ ተቅዲሙ ሸክሊ ዐለ ልመድሙኒ ወልኪላፊ ዐለ ልኢትላፊ ሁወ መረጡ ሰሕዋ። ከዋናው አስኳሉ ጉዳይ ቅርጹን ማስቀደም፣
ከአብሮነትና ከፍቅር ልዩነትን ማስቀደም በሽታ ነው ይላሉ። ስለዚህ ይህንን አሁን ዲን ብለን የያዝነው ጉዳይ ከእንደገና መገልበጥ ነው ያለበት የእውነት ህይወት እንዲሆን። ስለዚህ የአብዮቱ ጉዳይ በአብዮት መልክ መሄድ አለበት ያስተሳሰብ አለም። ሌላውን ደግሞ ቀስ ብለን እናስኬደዋለን። አላሁ አለም። ጀዛከላሁ ኸይረን። ኢንሻአላህ በዱዓ ዝጋለን መሐመድ። ዱዓ እየጠበቅን ነው ወንድም አህመድ። አህመድ ነው ያልከው? መሐመድ ያልከው መስሎኝ ነው። እሺ ኖ አህመድ ነው ያልከው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም اللهم اجعل القرآن ربيع قلوبنا نور صدورنا وجلاء أحزاننا وذهب همومنا وغمومنا صلى الله وسلم على سيدنا محمد وعلى آله وصحبه وسلم أجمعين. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاك الله خيرا. الله يطبقه. الله ሁላችሁም እንግዲህ በሰማነው የምንጠቀም ሰዎች አላህ ያድርገን። አይ ቲንክ ይሄ ፕሮግራም ነገ የሚቀጥላል በሌሎች ወንድሞች። ወንድም አህመድን በረመዳን ደጋግመን እንደምናገኘው ተስፋ እናደርጋለን። ባረከላሁ ፊኩም ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኢንሻአላህ ወንድሞችና እህቶች ነገ በሌላ እንግዳ ኡስታዝ አቡበከር አህመድ ከሁስነ ظن ጋር በተገናኘ እንደዚሁ ያቀርብልናል ትምህርት። በጊዜ እንገኝ። ሌሎች ወንድሞችና እህቶችንም እንጋብዛቸው። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።